ያንቺን አላውቅም የሚሰማሽን ሌት ተቀን ኖሯል የኔ መላመድ መውደድ እያደረጀው ላንቺው ተሰጥቷል ቅኔ። አንተ ግን ሰው ይናፍቅህማ። እኔን ነው 15 ቀን ሙሉ የጠፋው ምን ሆነ ነው? ይቅርታ እንተዋወቃለን? ኡፍ በእናትህ አትቀልድ። አልቀልድኩም። እንተዋወቃለን? አያምርብክ ምንም አታሹፍ። ይቅርታ ምንድነው ከኔ የምትፈልጊው? ገና ለገና አሽፎብኛለሽ ብለህ ነው? ይቅርታ ሰው ተሳስተሻል። አንቺ ያምሻል? ጤነኛ አይደለሽም? ምናልባት ሐሳብ ላይ ከሆንክ እንድትነቃ ብዬ ነው። ምናልባት አንቺም ሐሳብ ውስጥ ከሆንሽ እንድትነቂ ብዬ ነው። እሺ ይቅርታ። ሂድ በእናትህ። የምር ግን የሚያምሽ አልመሰለኝም ነበር። በእናትህ አሁን ከመንገድ ይዘርበል። የምር አንቺን ለማስደንገጥ ነበር የሰነዘርኩት። ደንግጫለሁ። በቃ አሁን ታሳልፈኛለህ? ወይ ምንድነው የምታካብጂው? ያን ያክል አሞሽ ነው? እንዴት እንደማያም ላሳይህ። አይ አሁን አየሁ። ብድሬን ካልመለስኩ አንተን ቆሞ ማናገር ሽንፈት ነው የሚመስለኝ። ዊን እኮ ነው። አንቺም መታሽ እኔም አጮልኩሽ። ብድሩን የማይመልስ ልጅ አይወለድ አይደለም የሚባለው? ለልጅ ግን እንዲህ አይነት አባት ነኝ ብለህ ትነግራለህ? ኧረ እኔ ልጅ የለኝም። አሁን ይኖርሃል። አልገባኝም። ሄኖክ 15 ቀን ሙሉ በጠፋህ ጊዜ የተፈጠረ ነገር አለ። ምን? ነፍሰ ጡር ነኝ። በቀደም ካሾፍሽብኝ በኋላ አንቺን ማመን እያቃተኝ ነው። አሁን ግን ይገባሃል። እኔን ባሰብኝ ገና ይሄ ልቤ መውደድ አያልቅበት ገፋፍቶ በሰላም ነው አጣርፈሽ የጠራሽ? አላመንከኝም አይደል? አንቺ የምርሽን ነው እንዴ? እንግዲህ ተፍረድ። ምንድነው የምፈርደው? ውሸቴን መስሎህ ነበራ? ይሄ ውጤቱ በደለኝ መቢስኔ ተከተልኩሽ ራሴን ትቼ በደለኝ መቢስኔ። ቆይ ምን እንደተፈጠረ ባልገባኝ ሁኔታ እንዴት ነው እንደዚህ የምትይኝ? እርግጠኛ ነህ ምንም አልተፈጠረም? ወጇሊ ብለው አይኔን አይጨፍኑ ማሬ ነካ ጣቱን መቅመሱ አይቀርም በቸኝነት አይሆን። ተናገራ። ምንም አልተፈጠረም? ታዲያ በአንዴ እንዴት? እኔም ግራ ገብቶኛል። የሆነ ያልነገርሽኝ ነገር አለ? ከባለቤቴ ጋር በቆየንባቸው ጊዜያቶች ውስጥ በመካከላችን ምንም ፍሬ አላፈራንም። እና እኔ ምንድነኝ? ከባለቤቴ ጋር ከተጣላንባቸው ጉዳዮች አንዱ እኔን ካገባ በኋላ በልጅ እንዳልተባረክን ነው የሚያስበው። ልሰርቅ ከገባሁበት ቤት በልጅ የባረከኝ እኔ ማን ነኝ? ምን አልከኝ? ወዲህ ነው። እኔም ማውቀው መውለድ እንደማልችል ነበር። ታዲያ የኔ ሲሆን ነው ማህፀንሽ እንደ ጎበዝ በረኛ ተወርውሮ የሚይዘው? እኔም ግራ የገባኝ እሱ ነው። ከሱ ጋር በነበርኩበት ጊዜ ዶክተሮቹ የነገሩኝ መሃን እንደሆንኩ ነው። ታዲያ እንዴት ሆኖ ነው ይሄ የሆነው? አላውቅም። በጣም ጨንቆኛል። ምን አይነት ጣጣ ውስጥ ነው የገባሁት? አሳዝዬ በምን ቃል አውጥታው በምን ቋንቋ ልግለጸው? ሩት እንዴት ነሽ? ደህና ነኝ ዶክተር። ጤናሽ ጥሩ ነው? አዎ። እንግዲህ ወላጅ መሆን መታደል ነው። ነፍሰ ጡር ነሽ። ከዚህ በኋላ ለጽንሱ ጤና ሲባል ራስሽን መንከባከብ አለብሽ። አንዴ ሸንፌ ልምጣ? ሳምነን አይቀርም ባክሽ። አንቺ ግን የምርም ዶክተር ብትሆኚ ሳያዋጣሽ አይቀርም። ከዚህ በኋላ አርግሻለሁ በሚል ሰበብ ያማረሽን በጠቅላላ እንግዲህ ማድረግ ነው። ግን በእናትሽ ጓደኛዬ እንደሆንሽ በምንም አይነት መንገድ ማወቅ የለበትም። አያሳስብሽ። ኧረ
ምን ሆነ ነው? ምንም። ታዲያ ምንድን ነው 10 ሽንሽንት የሚልክ? አንተ ነህ እንደ ያረገዝከው? ይሻለኝ ነበር። ለራሴ አድጌ ያልጨረስኩ ልጅ ድንገት አባት ልትሆን ነው ስባል አይደለም ሽንት ቢያጥወለውለኝስ ይነሳኝ? ለማንኛውም ምን ራሽ መንታ ናቸው? አይዳይ ሁለት ልጅ በአንዴ? ኧረ አይደለም፣ አትደናገጥ። እና ሌላ መርዶ ምንድን ነው? ዶክተር እንዳለችህ ልጁ ላይ ሽታ እንዳይወጣበት ያማረሽን በጠቅላላ ማድረግ አለበት። ያማረሽ ማለት? ያማረኝ ማለት አሁን ለምሳሌ አንተ አፈር ስትቅም ማየት አምሮኛል። ምን? አፈር ስትቅም አሳየኝ። ደፋር ነሽ እባክሽ። ልጅህ ሽታ እንዳይወጣበት ከፈለክ አድርግና አሳየኝ። አይደለም ሸፍቶ ጫካ ቢገባ እንኳን አይደለም አፈር ስኳር እንኳን አልቅምም። አልበዛም እንዴ? የራስ ጉዳይ። ልጅ ሽታ በሽታ ሆኖ መልኩ ቢበላሽ ግን እኔን አይመስልም ብለህ መክሰስ አትችልም። እኔን የማይመስል ልጅ ወልሽ ታዲያ እጄን አጣምሬ እንድቀመጥ ነው? ይኸውልሽ እኔን የማይመስል ልጅ አልታቀፍም። ከወዲሁ ወቂያት። እንደዛ ከሆነ ምንህን አድርግ? ምን ላድርግ? ሳያስጠነቅቅሽ እያማረሽ ምን ላድርግ? አምሮትም እኮ ቅድመ ዝግጅት ይፈልጋል። አታደርግም? አላደርግም። አታደርግም? አላደርግም። አታደርግም? እሺ በቃ። ቆይ ለምንድን ነው እዚህ የፈራረሰ ስፍራ ይዘሽኝ የመጣሽው? እነዛ ሳማዎች ይታዩሃል? አዎ ይታዩኛል። ምን ላርጋቸው? አምሮኝ ነው። ኧረ ተይ አምሮትሽን በልክ አድርጊው። እሺ ሳማው ምን ያደርግልሻል? ለእኔ አይደለም ላንተ ነው። እኔ እኮ አንዳንዴ በጣም ነው የምታስቂ። ምንም የሚያስቅ ነገር የለም። ሹራብን ታውልቅና ጀርባክ ላይ ያንን ሳማ አስቀምጥብሃለሁ። በይ አሁን ከአምሮትሽ ይልቅ ልጁ ሽፈታ ቢወጣበት እመርጣለሁ። ወጣበትም አልወጣበትም አምሮኛል። ኧረ ተይ ጽዮን፣ ኧረ ተይ ሁሉም ነገር ልክ አለው። አትመልስልኝ እባክህ። ጥናቶች እንደሚያረጋግጡት አምሮት የሚባል ነገር የለም። ነፍሰ ጡሮች የባሎቻቸውን ልብ ለማቃጠል የፈጠሩት ተረት ነው ብሏል። ጥናቱን ነው የምታምነው? ነኝ ጥናቱን። እሱን ስትገረፍ ታወራዋለህ። እሺ ስልክሽ እየጠራ ነው። ማን ይላል? የማይታወቅ ቁጥር ነው። አንሳው። ስሚማ አና ነኝ። በሌላ ስልክ የደወልኩት እንዳይጠረጥር ብዬ ነው። ይሄ የውሸት እርግዝና ተስማምቶሻል? አታወሪም እንዴ? ውሸቷን ነበር። ውይ ማን ልበል? ሄኖክ ነኝ። በስመ አብ ወልድ፣ አስደነገጥከኝ እኮ። ትንሽ ተስፋ አግኝቼ ነው። ምንድን ነው የምታወራው? እሱን ደካማ ጎኔ ልታረጊው አይገባም ነበር። ማንን? ልጃችንን። ደህና ነህ? አይደለሁም። መዋሸት አይገባሽም ነበር። ሁሉንም ነገር አውቄዋለሁ። ደህናማ አይደለህም። ነበርኩ። አሁን ግን ደህና አይደለሁ። ቆይ ምን አድርጌሽ ነው እንደዚህ የተጫወትሽብኝ? ማን ነበር የደወለው? አና። ምን? ውሸት እንደሆነ ነግራኛለች። እኔ እኮ ሁሉንም ነገር ለመተው አስቤ ነበር። ተስፋ ያለ ይመስለኝ ነበር። ቆይ አስቸግሬሽ አውቃለሁ? አይደለም እኮ። ቆይ እሺ እንዲህ ልታረጊ የቻልሽበትን አንድ ምክንያት ንገሪኝ። በሁለታችን መካከል የነበረውን ቅርርብ ለመጨመር ነው በቃ። እኮ በዚህ ሆድሽ እየገፋ ሲመጣ ደግሞ ልብስ ደራረበሽ ነፍሰ ጡር ለመምሰል። ከዚያ ወድጄሃለሁ። ውሸት። በቃ በአምሮት ምክንያት ወደ ቤቴ እንድትመጣ የፈጠርኩት ሰበብ ነው። እኔ እኮ እውነት መስሎኝ እናቴን አሳውቂያት።
ታዲያ በምን ድፍረት ነው ውሸት ነው የምላት? ይቅርታ ሲሆን የኔና ያንቺ ነገር እዚህ ጋር ማብቃት ያለበት ይመስለኛል። ቤትሽ መምጣቴ ደግሞ የኔ ስህተት ነበር። በቃ ተሽሯል በፍቅር ህመም እግሮቼ ሊከተሉት ፈልገው ልቤ ግን በፍርሃትና በጸጸት እንደተገለበጠ ቆሞ ነበር። ወይ ጉዴ ከሚወዱት ጋር ለበኖር ብቻ አይደለም ካልታዘዘ ወይ ጉዴ። ምናልባት አንድ ቃል ብቻ ብትጨምር ነገሩ ሊቀየር ይችል ነበር። ግን አንዳንድ ጊዜ ውሸት ሲወጣ እውነትን እንኳን ማዳን ይችላል። በሁለታችን መካከል የነበረው ርቀት በእርምጃ ሳይሆን በልብ መለካት ጀመረ። በመውደድ ሚዛን በደል ሲለካ በእኔ ያዩት ውሸት ነው ለካ። አንዳንድ ታሪኮች የሚያበቁ በመጨረሻ ቃል አይደለም፣ በማይነገር ጸጥታ ነው። አንዳንድ ፍቅሮች በጥላቻ አይደለም የሚያበቁ፣ በሚያሳዝኑት ደና ይቅጠምሽ ደና የሸኘ ደጁን አያምንምና